ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር ዜናዎቻችንን ለማቅረብ አሁን አጠናቀን መተናል። ክቡራን ተመልካቾቻችን እንደምታውቁት የዘውዱ ሾው ሚዲያ ለተወሰኑ ጊዜያቶች ታግዶ ወይም ታፍኖ እንደነበረ የሚዘነጋ አይደለም። ይሁን እንጂ አሁን ባደረግነው ጥረት ዝግጅታችን እንዲቀጥል ፍቃዱን ወስደን ተመልሰን ወደ አየር ላይ ወጥተናል። በኢትዮጵያ የሚደረጉትን የሰዎችን ድምጽ በማፈን ያደረጉት እንቅስቃሴ የተሳካለት የአብይ አህመድ መንግስት ዛሬም በውጭ የምንገኘውን የመገናኛ አውታሮች ለማፈን ያደረገው ጥረት ያልተሳካ መሆኑ ሊታወቅ ይገባል። በምናደርጋቸው የነጻነት ትግሉ ላይ እንቅፋት በመፍጠር በኩል እየተደረጉ ያሉ ነገሮች ውጤታቸው አልባ የሆነ ቀጥሏል። በምድርም እንደዚሁም ደግሞ በአየር ላይ በሚደረጉት እንቅስቃሴዎች የመገናኛ አውታሮችንም ጭምር ለማፈን የሚደረገው እንቅስቃሴ አሁን ውጤት አልባ የሆነ መጥቷል። ይሁን እንጂ በዚህ በዩቲዩብ ቻናላችን የምናሰራጫቸው ዘገባዎቻችን ለማገድ የሚደረገው ጥረት የጠነከረ ቢሆንም ይሁን እንጂ የኢትዮጵያን ሳተላይት ቴሌቪዥን ኔትወርክ በምናቀርበው ዝግጅት ላይ የአብይ አህመድ ካቢኔ አቅም አጥቶ ዘገባዎቻችን ወይም ዜናዎቻችን ሆነ ሌሎች የምንዘግባቸው ጉዳዮች እየተላለፉ እንዳለ ሊታወቅ ይገባል። ለማንኛውም ተመልካች አድማጮቻችን ዛሬ የዘውዱ ሾው ሚዲያ የተዘጉን ሁለቱም ቻናሎቻችን ተለቀዋል። አሁን በቀጥታ የዛሬን ዜናዎቻችንን አቀርብላችኋለሁ። በቅድሚያም እርሶችን ነው። የሚኒሻ ኃላፊው እርምጃ ተወሰደባቸው በፋኖቹ። የሃይማኖት አባት በመከላከያ ታፍነው ተወሰዱ። ግዛታችን ተወስዶብናል፣ አሁን ዝም ብለን አንቀመጥም አለ ህወሓት። በመንግስት መስሪያ ቤትም ክስ ተመሰረተበት። በርካታ ኢትዮጵያን ስቅላቱ ገቢራዊ እንዲሆን ተጀምሯል። ትራምፕም የህዳሴ ግድቡ የተሰራው በአሜሪካን ገንዘብ ነው ሲል ተናገረ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በአማራ ክልል እየተደረገ ያለው ጦርነት አሁንም ጠንክሮ ቀጥሏል። በፋኖች በኩል ከፍተኛ ድል እየተጎናጸፉ መሆኑ ነው እየተገለጸ የሚገኘው። የመንግስት አካላት ወይም የክልሉ ኃላፊዎች ጭምር ሳይቀሩ እርምጃ እየተወሰደባቸው እንደሆነም ታውቋል። የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ ከነ አጃቢዎቻቸው እርምጃ የተወሰደበት መሆኑ ነው የተገለጸው። በደቡብ ወሎ ዞን ነው ምዕራብ ቀጠና አማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ 50 አለቃ ማሞ በተፈጸመው ደፈጣ ጥቃት ነው ከነ አጃቢዎቹ እርምጃ በሙሉ የተወሰደበት። የሚሊሻ ጽሕፈት ቤቱ ኃላፊ እና የወረዳው አስተዳዳሪ ከነ አጃቢዎቻቸው የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ነው ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ላይ ጥቃቱ የተፈጸመባቸው። ከዚህ በኋላ በአማራ ክልል የሚደረጉ እንቅስቃሴዎችን በዝምታ እናልፈውም፣ እርምጃችንን አጠናክረን መውሰዳችን ይቀጥላል ብለዋል ፋኖቹ። በተለይም በባለስልጣናቶቹ ላይ ጭምር ነው ይህንን እርምጃ የምንወስደው ሲሉ ከዚህ ቀደምም ተደጋጋሚ ማስጠንቀቂያ መስጠታቸው የሚዘነጋ አይደለም። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠናም 7 ክፍለ ጦር ቃኘው ካራ ሜር እና ሆሬ አካባቢ ባደረጉት አውደ ውጊያዎች ከፍተኛ ድል መቀዳጀታቸውም ተገልጿል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር ነው ሰኔ 13 ቀን 2017 ዓመተ ምህረት በአገዛዙ ላይ ወንበር አስጠባቂ ኃይሎች ላይ ከቀኑ 12 ሰዓት እስከ 1 ሰዓት በፈጀ የእልህ አስጨራሽ ውጊያ እርምጃ የወሰደ መሆኑን የገለጠው። ውጊያው በተካሄደባቸው ከከረሜ እና ሆሬ አካባቢ በሚገኘው የገጠር ቀበሌ ሲሆን ከዚህ ውጊያ የጠላት ኃይል ሙትና ቁስለኛ በማድረግ ከላይ በአውደ ውጊያው በርካታ ያለ ከፍተኛ የክላንሽኮፕ መሳሪያዎችን ስናይፐሮችን ጨምሮ መማረኩ ነው የተገለጸው። በተለይም ከፍተኛ ቁጥር ያላቸው የመከላከያ አባላት እንደዚሁም ደግሞ ሚኒሻና ልዩ ኃይሎች ፋኖን መቀጠላቸው ነው የተገለጸው። በምናደርጋቸው ትግሎች ላይ በአሁኑ ሰዓት ህዝቡ ከጎናችን በመሆኑ እጅግ ከፍተኛ ደስታም ይሰማናል ሲሉ ገልጸዋል። የጆሮ ማዳመጫ አድርጎ ወይም ስልክ እያወሩ መንገድ ማቋጠር 150 ብር እንደሚያስቀጣ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዳጸደቀው ህግ ከሆነ በደንብ ቁጥር 557216 ያሉት 7 ደንቦች ተላልፎ እየተገኘ ማንኛውም አሽከርካሪ እርምጃ ይወሰድበታል ሲል ነው ያሳወቀው። በዚህም ይህንን እርምጃ ተላልፎ የተገኘው ሰው በገንዘብ ቅጣት ወይም ተመጣጣኝ ሆነ ማህበራዊ አገልግሎት እንዲሰጥ እንደሚደነግግም ነው ባለስልጣኑ ያሳወቀው። ከአሁን በኋላ በአዲስ አበባ
የሚደረጉ እንቅስቃሴዎች ጥንቃቄ ሊወሰድባቸው ይገባል ሲልም ነው ያሳወቀው። በትላንትናው ዕለት ከቀኑ 8 ሰዓት ደሴ ከተማ ነፋሻ ክፍለ ከተማ ቃለም ተብሎ በሚጠራው አካባቢ በተከሰተ የእሳት ቃጠሎ ምክንያት በቤትና ንብረት ላይ ጉዳት መድረሱን ፖሊስ አሳወቀ። በዚህም የደረሰው ጉዳት ከፍተኛ መሆኑን ያሳወቀው ፖሊስ በተለይም በሰው ላይ የደረሰ ጉዳት አለመኖሩን ነው ያሳወቀው። ከደሴ ከተማ ፖሊስ አስተዳደር መምሪያ እንደገለጹት ከሆነ ጉዳዮቹን አሁንም በማጣራት ላይ እንደሆኑ ነው የተገለጸው። የእሳት አደጋው በንብረት ላይ ግን ከፍተኛ ጉዳት ማድረሱን አክለው ተናግረዋል። የመገናኛ ብዙሃን ባለስልጣን በኢትዮጵያ ከሚሰራጨው 77% የጥላቻ ንግግር በግለሰቦች የፖለቲካ አስተሳሰብ ላይ ያነጣጠረ መሆኑን በጥናት አረጋግጫለሁ ሲል ገለጸ። ብሔርና ሃይማኖትን መሰረት ያደረጉ የጥላቻ ንግግሮች ደግሞ በሁለተኛ ደረጃ ላይ እንደሚገኙ ነው ባለስልጣኑ ያሳወቀው። የጥላቻ ንግግርን በማሰራጨት 56% የድርሻውን የሚይዙት ታዋቂና ተጽዕኖ ፈጣሪ ግለሰቦች ናቸው ያለው ባለስልጣኑ ከጥላቻ ንግግር ኢላማነት አንጻር ብሔሩ 18% እና ሃይማኖታዊ 6% እንደያዙ ነው ያሳወቀው። እንደነዚህ አይነት የጥላቻ ንግግሮች ከፍተኛ ቦታ መያዛቸውን ማሳወቋል። በተለይም የሐሰተኛ መረጃዎች ዓላማና አመፅን፣ ማህበራዊ አለመረጋጋት መፍጠር፣ የመንግስት ስራ ማስተጓጎል፣ የግለሰቦችንና ቡድኖችን ስም ማጠልሸት እንደሆነ ነው ጥናቱ ያመላከተው። ይህንን ጉዳይ በተመለከተ የሚመለከተው የመንግስት አካል ጋር በመነጋገር አስፈላጊ እርምጃ ሊወሰድ እንደሚችልም አስጠንቅቋል። የባለስልጣን መስሪያ ቤቱ የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና አጀንዳው በማይታወቅና ውይይት ላይ መሳተፍ ጉንጭ ከማልፋት ውጪ ሌላ ምንም የሚፈየድ ነገር የለም ሲሉ ተናገሩ። ስብሰባውንም አጣጣሉት። በተለይም ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ላይ ፓርቲዎቹ ያልተገኙበት ምክንያት ለቢቢሲ እንደተናገሩት ከሆነ ፕሮፌሰር መራራ ጉዲና ከንቱ ነው፣ መናገር የማይቻልበት መጠየቅም የማይቻልበት በሚጠየቅም ላይ ተገቢው ምላሽ የማይሰጥበት ስብሰባ ተቀምጠን ቁንጭ ማልፋት ካልሆነ በስተቀር መፍትሄ የለውም ሲሉ ነው የገለጹት። የመንግስት ድርጊት የህዝብ ግንኙነት ስራ አስኪያጅ ወሳኝ በሆኑ ሀገራዊ ጉዳዮች ላይ መክሮ መፍትሄ ለማምጣት አይደለም በማለት ነው ውይይቱን የተቹት ያጣጣሉት ፕሮፌሰር መራራ ጉዲና። በተለይም ፕሮፌሰሩ እንደገለጹት ከሆነ ከውይይቱ ረግጦ የመጣውም ሌሎችም ፓርቲዎች እንዳሉ በመጠቆም በዚህ ሁኔታ ላይ ሁልጊዜም ንትርክና ጭቅጭቅ የበዛበት ውይይት ማካሄድ ትርፉ ዋጋ የለውም ነው ያሉት። መንግስት አዳማጭ አይደለም፣ የሚነገረውና የሚሰጠውን ትችትም አይቀበልም ሲሉም ተናግረዋል። ከውይይቱ ረግጦ የወጣው የኢህአፓ ተቀዳሚ ምክትል ፕሬዝዳንት አብርሃም ሃይማኖትም በበኩላቸው በጉዳዩ ላይ እንደገለጹት ከሆነ ጥያቄ መጠየቅ እድል የተሰጣቸው የፓርቲዎች ተወካዮች አንገብጋቢ ጥያቄዎችን ከመጠየቅ ይልቅ ውዳሴም ማሞገስ ላይ ተጠምደው ነበር በማለትም ስብሰባውን እንዲሁ አጣጥለውታል። ከንቱ ነው። ጠቅላይ ሚኒስትሩም የሚፈልጉትን ከመናገርና ከሌሎቹ የማዳመጥ ነገር የሌለ እንደሆነ ነው የታወቀው። ይህንን በምንም ጉዳይ ላይ ልንታገሰው አንችልም ሲሉም ገልጠዋል። ምሁራን በጫካ ያሉ ታጣቂዎችና መንግስት ተኩስ አቁም ስምምነት የሚያደርግበት መንገድ መፈለግ አለበት አሉ። በጫካ ያሉ ታጣቂ ኃይሎች በሀገራዊ ምክክር ተሳታፊ ለማድረግ ከመንግስት ጋር የተኩስ አቁም ስምምነት የሚደረግበት መንገድ መፈለግ እንዳለበት ነው ምሁራኖቹ ያሳሰቡት። ምሁራኖቹ ከኢትዮጵያ ሀገራዊ ምክክር ኮሚሽን ሰኔ 9 2017 ዓ.ም ጀምሮ በሀገራዊ ምክክር ሂደቱን በማስመከት ግብዓት የማሰባሰብ ይበልጥ ተቀራርቦ መስራት የሚቻልበት ሁኔታ ላይ ለመምከር ባዘጋጀው መድረክ ላይ ያሳሰቡ ሲሆን ሂደቱ እንዲሳካ ከሚገኘው በኩል ጥረት እንዲደረግም ነው የጠየቁት። በመንግስት በኩል የሚደረጉት ነገሮች አሁንም ትኩረት ሊሰጣቸው እንደሚገባ አሳውቀዋል። ታጣቂዎችን በምክክሩ ተሳታፊ በማድረግ በትግራይ ክልል ምክክሩ መከናወኑን እንዲሁም የመጪው ጊዜ የተሰበሰቡ አጀንዳዎች ነጥረው የሚቀረጹ በመሆኑን ከፍተኛ ትኩረት መስጠት እንደሚያስፈልግም የውይይቱ ተሳታፊዎች አሳስበዋል። የአዲስ አበባ ዩኒቨርሲቲ መምህር አንተነህ ጽቃይም ዶክተር በጫካ ያሉ ታጣቂ ቡድኖች ጉዳያቸውን መፈታት አለበት ሲሉም ነው የተናገሩት። እናት ፓርቲ አስፈላጊውን እግድ ለማንሳት ፋይናንስ ቢሮ ከሰሰ። እናት ፓርቲ በአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ላይ የመሰረተውን ክስ ነው የፌዴራል ጠቅላይ ፍርድ ቤት በቀጠሮ ሰጥቶት እንደነበረ የሚዘነጋ። ፓርቲው በከተማው ነዋሪዎች ላይ የተጫነውን አላስፈላጊ ግዳ ለማስነሳት ቆርጦ መነሳቱን አሳውቋል። ቀደም ሲል የፌዴራል ከፍተኛ ፍርድ ቤት መመሪያ ተፈጻሚነት ሊኖረው አይገባም በማለት በሙሉ ድምፅ ወስኖ እንደነበረ አይዘነጋም። ሆኖም ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማለትና የአፈጻጸም እግዱን አሳግዷል። አሁን ደግሞ የፌዴራል ጠቅላይ ፍርድ ቤት 5ኛ ፍትህ ብሔር ይግባኝ
ሰሚ ችሎት ሰኔ 13 2017 ዓ.ም በዋለው ችሎት ይግባኙ ያስቀርባል የሚለውን ብይን ለመስጠት ነው የተቀመጠው። በዚሁ መሰረት በተለይም የእናት ፓርቲ የሚያቀርበውን ክስ እንደሚታይ አሳውቋል። የሚቀጥለው ቀጠሮም ሐምሌ 5 ቀን 2017 ዓ.ም እንደሆነ ነው የተገለጸው። እናት ፓርቲ ሂደቱ አድካሚ ቢሆንም ጉዳዩ እስከ መጨረሻ እንደሚገፋበትና ነዋሪው ላይ የተጫነው ዕዳ እንዲነሳ ጥረት እንደሚያደርግ ነው ያሳሰበው። አይቋረጥም ሲል ገልጧል። ሁለት ጊዜ በተከፈተ ጥቃት ከ18 በላይ ንጹሃን ሰዎች መገደላቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ነው ምስራቅ ወለጋ ዞን በሱቦ ሱሬና ጉቱ ጊዲ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነው ነዋሪዎቹ የሟቾቹ ቤተሰቦች የተናገሩት። አንድ ስሜ ከመናገር ይቆይልኝ ያሉ ነዋሪም በሰጡት ቃል በተለይም ሰኔ 9 2017 ዓ.ም እና ግንቦት 7 2017 ዓ.ም ሸኔ የሚል ቅጽል ታጣቂዎች 18 ሰዎች ተገለዋል። ሟቾቹ በአብዛኛው አማራዎች ሲሆኑ የኦሮሞ ተወላጆችም አሉበት ሲሉ ነው የገለጹት። ጊዮርጊስ የሚባል አንድ የኦርቶዶክስ ቤተክርስቲያን ሙሉ በሙሉ በታጣቂዎቹ መቃጠሉ ነው የተገለጸው። በመረጃዎቹ መሰረት በተለይም አማሮች በቁጥር ቢበዙም በሁለት ብሔረሰቦች ከኦሮሞ መስዋዕታቸው ነው የተገለጸው። በተለይም እርሻ ትተናል፣ ርጭትም ትተናል፣ መኖር አልቻልንም ሲሉ ነዋሪዎቹ ገልጸዋል። ምንም ነፃነት አጥተናል፣ መንቀሳቀስ አልተቻለም፣ የሚደረግብን ጫና እጅግ እየከፋ ነው ሲሉ ነው የተናገሩትም። ሰሚ ጠፍቶ እንጂ በየቀኑ የሚገደለው እና የሚፈናቀለው ብዙ ነው ሰው ነው ያሉት እነዚሁ ነዋሪዎቹ የሰሞኑ ጥቃት ለየት የሚያደርገው ወደ አርሶ አደሮቹ ከባድ መሳሪያ ሲተኮስ የነበረ ሲሆን በሰሞኑ ጥቃትም የኦሮሚያ ተወላጆች ኦርጆ ከሚባል ቀበሌ ወደ ውኬ ተፈናቅለዋል ብለዋል። ለምን እንደወጡ ስንጠይቃቸው ወረራው ዞኑ ከሚፈጽመው ጭፍጨፋ ለመዳን ወጡ ብለው ነው የተገለጹት። ሌሎቹ ነዋሪዎችም ሟቾችን ቁጥር ከ18 በላይ መሆኑን ተናግረዋል። በሰሞኑ ተጎጂ አንዱ ነኝ፣ ያጣሁት ወንድሜን ነው። ሸኔ እያሉ የሚጭሩት ከቀበሌና ወረዳ አመራሮች ጋር አብሮ የሚሰሩ የጫካ ቡድን ነው መቱ ጥቃቱን የፈጸመብን። ብዙ ሰዎች በጥይት ተመተው ተቆስለዋል። ከሟቾቹም ባሻገር 4 ሰዎች ያሉበት እንደሚታወቀው የሟቾቹ ወንድማማቾች የቀብር ስነስርዓት ጃርቶ ቱሌ ቅዱስ ጊዮርጊስ ቤተክርስቲያን እንደተፈጸመ ነው የተናገሩት። በተደጋጋሚ ጊዜ እየተፈጸመብን ያለው ግድያ አሁንም ጠንክሮ ቀጥሏል ነው ያሉት። ለሚደርስልን አንድም አካል የለም ሲሉ ነዋሪዎቹ የመንግስትን ዛሬም ለህዝቡ ያለመቆሙን ጉዳይ እጅግ አሳዛኝ ሲሉ ተናግረውታል። የቤተ ክርስቲያኒቷ ሊቅ የገዳሙ እመቤት በመከላከያ ታፍነው መወሰዳቸው ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ ነው ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያም እና የክብረ ድንግል ናዳ ቅዱስ ላሊበላ አንድነት ገዳም አብነት የሆኑት ታላቁ አራት አይን የአራቱ ጉባኤ መምህር የፍትሐ ንግሴ አብሹ ከሮ ሊቅና የቅኔው ጌታ ሊቀ ብርሃን ቆሞስ አባይ ይባቤ በበላይ ሰኔ 13 ቀን 2017 ዓ.ም ከጠዋቱ 2 ሰዓት አካባቢ ወደ ገዳሙ ባቀኑ የመከላከያ ሰራዊት አባላት ለጥያቄ እንደሚፈለጉ ተብለው በወታደር አጅበው ይወሰዷቸው ተብለዋል። እኚህን አባት አፍኖ መውሰዱ በጣም አሳዛኝ ድርጊት ነው ሲሉም ብዙዎቹ ገልጸውታል። እንዴት ነው አንድን አባት በዚህ ሁኔታ አፍኖ የሚወሰዱት? ሃይማኖታዊ አባት ናቸው፣ የሚሰሩት መንፈሳዊ ጉዳይ ነው። ይህ እንዴት ይሆናል የሚል ጥያቄ አንስተዋል። የዓይን ምስክሮቹ እንደነገሩት ከሆነ በመጀመሪያ ለአንዳንድ ጥያቄ እንፈልጎታለን ብለው ነበር ወደ ቢክሎ አባይ ይወሰዷቸው። ሊቀ ብርሃን ቆሞስ የኔታ ይባቤ በላይ የክብረ ድንግል ናዳ ማርያም አመበኔትም ናቸው። የመጽሐፍ እና የቅኔ መምህርም ናቸው። የመጽሐፍ 60 የቅኔ 250 በላይ ተማሪዎች አሏቸው። ሁለቱንም ነው የሚያስተምሩት ከ1978 ጀምሮ። ከዛ በፊት ዲማ ጊዮርጊስ ነበር የሚያስተምሩት። ዛሬ ግን በአገዛዙ ቢታፈኑ ካድሬዎቹ የሲኖዶስ ጉዳይ የሚመለከታቸው አካላት ጭምር በጉዳዩ ላይ ትኩረት ሰጥተው መከታተል ያስፈልጋል ነው ያሉት። በየገዳሙ የሚደረጉ የአባቶችን አፈና አሁንም የቀጠለ ሲሆን በየገዳሙ የሚገኙ አባቶችም በሰቀቀን ላይ እንዳሉ ነው የተገለጸው። በተደጋጋሚ ጊዜያቶች ለመንግስት የሚቀርቡ ጥያቄዎች ማንም መፍትሄ ሊሰጣቸው አልቻለም። ችግሩ እስካልተቀረፈ ድረስ አሁንም ነገሩ እየተባባሰና እየቀጠለ እንደሚሄድ ነው የተገለጸው። ምን እናደርግ? በሀገራችን ውስጥ መኖር አልቻልንም፣ መንቀሳቀስም እጅግ ከብዶናል ሲሉ ብዙዎቹ ችግሩን በይፋ ገልጸውታል። ድንበራችንና ይዞታችን ተነጥቆ በዝምታ የምንቀመጥ እንዳልሆነ ሊታወቅ ይገባል አሉ ህወሓቶችን። በተለይም የተደፈረው ግዛታችን የተፈናቃዮችን በሰላም መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ አቶ አማኑኤል አሰፋ ተናገሩ። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይብቃ
በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀሌ በትናንትናው ዕለት ተካሂዷል። በዚህ ሰልፍ ላይ ነው እንግዲህ ጉዳይ የሚመለከታቸው የመንግስት አካላቶች በመገኘት ማስጠንቀቂያ የሰጡት። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ የተደፈረው ግዛታችን ተፈናቃዮች ሰላማዊ መንገድ ለመመለስ የሚደረገው ሁሉ አይነት ጥረት ካልተሳካ ዝም ብሎ የሚተው እና በችልታ የምናየው ጉዳይ ሊሆን አይችልም ሲሉ ነው ዛቻቸውን ያቀረቡትም። የትግራይ ህዝብ ሉዓላዊነቱ ግዛቱ ተቀምቶ ከቀዬው ተፈናቅሎ ተሰዶ በማያቋርጠው መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዚዳንቱ የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞግራፊ ለውጥ ለመቀየር የተጠቀመበት ነው ሲሉም ነው የተናገሩትም። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ደጋግሜ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች እጣ ፋንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉም ነው መንግስትን ያስጠነቀቁት። ይህ የማይሆን ከሆነ ግን ዝም ብለን በችልታ ልንመለከተው አይገባም ሲሉም ተናግረዋል። አሁን ወደ ውጭ ዜናዎቻችን እናመራለን። እስራኤል ዛሬ በፈጸመችው የአየር ጥቃት ነው ኢራን አለኝ ከምትላቸው 10 የኒውክሌር ሳይንቲስቶች ውስጥ አንዱ መገደሉን የሀገሪቱ ዜና ምንጮች ጨምሮ አልጀዚራ የዘገበው። ሳይንቲስቶቹ የተገደሉት ለደህንነታቸው አስተማማኝ በተባለ መኖሪያ መንደር ውስጥ በተቀመጡበት ቤት ውስጥ ሆኖ ነው የተገለጸው። የግድያ ሞሳድ በኢራን ውስጥ ያለውን የበላይነት ያስመሰከረበት እንደሆነም ነው የተገለጸው። እርምጃው ጠንክሮ ይቀጥላልም ተብለዋል። አሜሪካ የህዳሴው ግድብ ዛሬም በትራምፕ ላይ አጀንዳ መሆኑ ተገለጸ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ነው በኢትዮጵያ ገንዘብ የተገነባው የህዳሴው ግድብ በአሜሪካ ሞኝነት የገንዘብ ድጋፍ የተደረገ ግዙፍ የኢትዮጵያ ግድብ ነው ሲሉም ተናግረዋል። ግድቡ እኛ አሜሪካን ከፍተኛ ወጪ አውጥተንበታል ሲሉም ነው የገለጹት። ፕሬዝዳንት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ገጻቸው ላይ ነው አሁን በለቀቁ ጽሁፍ የአሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሰዋል ሲሉም ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነትም ላይ አስደናቂ የሆነ ስምምነት ማዘጋጀቴ ሪፖርት በማድረጌ በጣም ደስተኛ ነኝ ሲሉም ተናግረዋል። ይህ ጦርነት በብዙዎቹ ጦርነት በበለጠ በከፋ ደም መፍሰስ እና የሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳውና የኮንጎ ተወካይ ሰነዶች ለመፍረስ ሰኞ ዕለት ዋሽንግተን ውስጥ እንደሚገኙ ገልጸዋል። በተደጋጋሚ ጊዜያቶች የሚደረጉትን እንቅስቃሴዎችና የሰላም መንገዶችም አሁንም ተግተን እንሰራለን፣ ግን የኖቤል ሽልማትን አንሻም ብለዋል። የቴሌግራም መስራች ባለሀብቱ ለ100 ልጆች ለማውረስ ማቀዱን ገለጸ። ሀብቱን እሰጣለሁ አለ። የቴሌግራም መስራቹና ዋናው ስራ አስፈጻሚ ፓቫን ዱሩቫን ያለውን ሀብት ለ106 ልጆቹ በእኩል እንደሚያካፍል ነው ያሳወቀው። ቢሊዮነሩ ዱቫር ከተለያዩ 3 ሴቶች 6 ልጆችን የወለደ ሲሆን በዘር ፈሳሽ ልገሳ ደግሞ በ12 የተለያዩ ሀገራት የተወለዱ 100 ልጆች እንዳሉትም ነው ይፋ የተደረገው። ከቴሌግራም ጋር በተያያዘ ብዙ ጊዜ ጥያቄ የሚነሳበት እንደሆነ ሲታወስ በቅርቡ በዚሁ ምክንያት በፈረንሳይ እስር ላይ መታሰሩም አይዘነጋም። ይሁን እንጂ አሁን ያለኝን ሀብት አከፋፍላለሁ ሲል ተናግሯል። ልጆቹም እንደ ማንኛውም ሰው እንዳይጎዱ እፈልጋለሁ ያለው ሮም ለልጆቹ የተሰጣቸው ሀብት የሚወስዱት በፈረንጆቹ ከሰኔ 19 2055 በኋላ ወይም የዛሬ 30 ዓመት እንደሆነ ነው የተገለጸው። የ40 ዓመቱ ወጣት አሁን ኑዛዜውን ማስፈር ያስፈለገበት ምክንያት ከስፍራው ጋር በተያያዘ ያለውን አደጋ በመገንዘብ እንደሆነ ነው የተገለጸው። በሳውዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋቾች ተናገሩ። በሳውዲ አረቢያ በአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያዎች የሞት ቅጣት ይጠብቃቸዋል ነው የተባለው። 31 የሲቪል ማህበራትና የሰብአዊ መብት ተሟጋቾች ድርጅቶች በጋራ ባወጡት መግለጫ እንዳሳወቁት የኢትዮጵያ ዜጎችን ጨምሮ መቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል ነው የተገለጸው። ድርጅቱ ባወጣው የጋራ መግለጫ በህገ ወጥ አደንዛዥ እጽ ጋር በተያያዙ የሞት ቅጣት እየጨመረ መሆኑን ገልጸው በተለይ በእስር ላይ የሚገኙ ኢትዮጵያን፣ ሶማሌና ግብጽ ዜጎች ህይወት ከፍተኛ ስጋት ውስጥ እንዳለም ተገልጿል። አሁን ይህ የሞት ቅጣቱ የስቅላት ቅጣቱ ገቢራዊ እንደሚሆን ነው የተገለጸው። በተያዘው ዓመትም 7 ኢትዮጵያውያንና 19 የሶማሌ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው ይኸው ተገልጿል። በተደጋጋሚ ጊዜያቶች እየተፈጸሙ ያሉት ግድያዎች አሁንም ጠንክረው መቀጠላቸው ነው የተገለጸው። በመጨረሻም እየተካሄደ ያለውን ወረራና ጥቃት ካልቆመ
ለንግግርና ለዲፕሎማሲያ የሚሆን ቦታ የለንም ሲሉ የኢራን የውጭ ጉዳይ ሚኒስትር አሳወቁ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እስራኤል የምትሰነዝረውን ጥቃት እስካላቆመች ድረስ ለድርድር ሀገራቸው ምንም ቦታ እንደማይሰጡ ገልጸዋል። አንቀበለውም፣ ይህ አይሆንም ሲሉ ነው የተናገሩት ሚኒስትሩ። አሁን ባለው ሁኔታ የጽዮናውያን አገዛዝ ጥቃቱ እስከቀጠለ ድረስ ከማንም ጋር ለመደራደር ፈቃደኛ አይደለንም ሲሉ ነው የተናገሩት። አሜሪካን በተመለከተ ሲያነሱም ከማንም ጋር ለመደራደር ፈቃደኞች አይደለንም። አሜሪካ መደራደር ትፈልጋለች፣ በተደጋጋሚ ጊዜያት መልእክት ልከዋል። እየተካሄደም ያለው መራራና ጥቃት ካልቆመ ለንግግርና ለዲፕሎማሲ የሚሆን ቦታ የለንም ሲሉ ነው የተናገሩት። ይህንን በፍጹም አንቀበለውም ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅቶቻችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነበርኩ። መልካም ጤና ይስጥልኝ።